ሞዴል ማለት አራያ ማለት ነው። ለሰዎች ጥሩ ምሳሌ ተምሳሌት ማለት ነው። ስለዚህ ሞዴሊንግ ስለ ውበት አይደለም፣ ሞዴሊንግ ቀጭንና ረጅም ስለመሆን አይደለም እያልከኝ ነው? ፓጀንት ውድድሮችን አይተሽ ከሆነ የሆነች ተወዳዳሪ አሸንፋ ልክ ከጎን የሆነችዋ ሁለተኛ ወይም ደግሞ ሶስተኛ ስትወጣ ያቺኛዋ እኮ ናት በጣም የምታምረው ምናምን ይላል ሰው። ለምሳሌ ጠባሳ ለረጅም ዓመት በጣም ብዙ ሰዎች ጠባሳ ያለው ሰው ሞዴል መሆን አይችልም ምናምን ብለው ነው የሚያስብ። ነገር ግን ይችላል። በቅርቡ ኢትዮጵያን ወክሎ በተለያዩ የዓለም አቀፍ መድረኮች ላይ በርካታ ሽልማቶችን ይዞ መጥቷል። ሞዴል ዞላ እንግዲህ የዛሬው እንግዳችን ነው የሚሆነው። ከሱ ጋር ምናደርገው ቆይታ ተከታተሉ። ዞላ እንዴት ነህ? እንደምን አለሽ? ረጅም ጊዜ ከተገናኘን አይደል? አንድ 2 ዓመት በላይ። ባለፈው ጊዜ ስንገናኝ ለልብ ህሙማን የህፃናት ማሳከሚያ የገቢ ማሰባሰቢያ እየሰራ ነበር። ምን ነበረ እሱ? ኪነጥበብ ለልብ ህሙማን ለኢትዮጵያ የልብ ህፃናት መርጃ ማዕከል። በጣም ደስ ይላል። እንዴት ሆነ እሱ ነገር? ስንት ጊዜ ሄድክ? እንግዲህ የመጀመሪያ ዓመት ላይ ነበርሽ። ከዛ በኋላ ብትት ያድርገን ለ3ኛ ዓመት ማለት ነው ከ6 ሚሊዮን ብር በላይ አሰባስበናል። ከ30 በላይ ህፃናቶች ታክመው ድነዋል። በየዓመቱ እናደርገዋለን፣ በዓመት አንድ ጊዜ ማለት ነው። በጣም ደስ ይላል። ዛሬ ደግሞ የመጣ ነው ዞላ ሞዴሊንግ እና አርት ስኩል ብላ ያቋቋምከው ትምህርት ቤት ጋር ነው። እንግዲህ ሞዴሊንግ ምንድን ነው ከሚለው ነው የምጀምረው። ሞዴሊንግ ምንድን ነው? መጀመሪያ ሞዴል ማን ነው? ሞዴል የሚያደርገው ለማን ነው? ብዙ ሰው ሞዴሊንግ በተለያየ አገላለጽ ነው የሚገልጸው እና ግን ሞዴል ማለት አራያ ማለት ነው። ለሰዎች ጥሩ ምሳሌ ተምሳሌት ማለት ነው። በተለያዩ ዘርፎች ማለት ነው። ሰው በሚገባው ቋንቋ ብንሄድ ለምሳሌ አንድ የአካዳሚካል መምህር ጥሩ መምህር ከሆነ ተማሪዎቹ እነሱ አራያቸው ነው ማለት ነው። ተማሪዎቹ ልክ እንደሱ መሆን እንፈልጋለን። የተሻለ መምህር መሆን እንፈልጋለን። በማህበረሰቡ ዘንድ ተቀባይነት ያለው ሰው መሆን እንፈልጋለን። ሰው ሞዴል ማለት አራያ ማለት ነው። ሞዴሊንግ ኮርሱ ነው፣ ዘርፉ ነው። ሰው ሞዴል ስንል ግን አራያ ማለት ነው። ስለዚህ ያው ሞዴል በሚለው ተስማምተናል። አርአያ ነው ብለን እንግዲህ ስንመጣ ልጆች አይተናል። የተለያየ የቁመት መጠን ያላቸው ልጆች አይተናል። ኖርማሊ ሰው ሞዴሊንግ ሲባል የሆነች አንዲት ረጅም ልጅ አንቺ ሞዴል ነሽ ምናምን ይባላል እና ይሄ ነገር ረጅም ቀጭን ስትሆን አንድ ሰው ረጅም ቀጭን ሲሆን ሞዴል ና የሚባል ነገር አለ። ግን አሁን ያየሁት ነገር ከዛ የተለየ ነው። ሜይ ቢ ከግንዛቤ እጥረት ነው ብዬ ነው የማስበው እና በፊት እኛም የምንሰማው እንደዛ ነበረ። ገና ወደ ሞዴሊንግ ዘርፍ ሳንገባ ኢንዱስትሪውን ሳንቀላቀለው እኛ ሳንማር ድሮ ማለት ነው እና ቆንጆ የሆነች ቀጭን ረጅም እሷ ብቻ ሞዴል። ግን ሞዴሊንግ በጣም ሰፊ ነው፣ ሳይንሱ ሰፊ ነው፣ ብዙ ዘርፎች አሉት። ሰው ማንኛውም ሰው ሞዴል መሆን ይችላል ይባላል። ግን ምንድነው ስፔሲፊኬሽኖች አሉት፣ የሚቀመጡለት ክራይቴሪያዎች አሉት፣ ካታጎሪዎች አሉት። ለምሳሌ አሁን ወፍራሙ ነው ጥሩ ቅርጽ ያላቸው ግን ደግሞ ወፍራም የሆኑ ሴቶች ከርቪ ሞዴል ወይም ደግሞ ፕላስ ሳይዝ ሞዴል ይባላሉ። አሁን አንተም እንዳልከው ፕላስ ሳይዝ ሞዴል እየተባለም እየሰማን ነው። እንግዲህ ድሮ አንተም ቅድም እንዳነሳኸው ቀጭን ረጅም ብቻ ነው ሞዴል መሆን የሚቻለው የሚለውን ነገር ለመስበር ይመስላል፣ ወይም ደግሞ ከውበት ጋር የተያያዘውን ነገር ለመስበር ይመስላል። ስለዚህ ሞዴሊንግ ስለ ውበት አይደለም፣ ሞዴሊንግ ቀጭንና ረጅም ስለመሆን አይደለም እያልከኝ ነው? አዎ፣ ብዙ ሰው ፕላስ ሳይዝ ብቻ አይደለም። አሁን ለምሳሌ ፊትነስ ሞዴል፣ ፓርቲ ሞዴል፣ ኮመርሻል ሞዴል፣ ፕሮሞሽናል ሞዴል ብዙ ዘርፎች አሉ። እንደ በዋናነት የትኞቹን ተገብራቸዋለን የሚለው ነው እንጂ ድሮ ቀጭን ቆንጆ ኢቨን ሞዴሊንግ እውነት ለመናገር ይሄ ውጫዊ ቁንጅናሽን አይደለም፣ ውስጣዊ ስብናሽን፣ ውስጣዊ አካዳሚካል እውቀትሽን። ለምሳሌ አንድ ሀገሯን ሪፕሬዘንት አድርጋ የምትሄድ ሴት ምን ያክል ሀገሯን ታውቀዋለች? ምን ያክል ባህሏን ካልቸሩ ምን ያክል ታውቀዋለች? አስተዳደጋቸው ምን ይመስላል? የኢትዮጵያ ካልቸር ምንድን ነው? ለየት የሚያደርጋት ነገር ምንድን ነው? እሱ ሀሳቧን የምትገልጸው እንዴት ነው? ለሰዎች ማስተላለፍ የምትፈልገው መልእክት እንዴት ነው? ውጫዊ ላይ ያለውን ነገር አይደለም ሞር ፎከስ የሚያደርገውና አንዳንድ ጊዜ እንደውም አንዳንድ የፓጀንት ውድድሮችን አይተሽ ከሆነ የሆነች ተወዳዳሪ አሸንፋ ልክ ከጎን የሆነችዋ ሁለተኛ ወይም ደግሞ ሶስተኛ ስትወጣ ያቺኛዋ እኮ ናት በጣም የምታምረው ምናምን ይላል ሰው ውስጥ ሳይንሱን በደንብ ሳያውቁት ሳይረዱት ማለት ነው። እና የምንናገረው ነገር እኛ የምንውልበት የምንሰራው ስራ እያንዳንዱ አክቲቪቲያችን ያ ነው ሞዴል የሚያስብለው አራያ አይደለ ያልነው። ሰው ጥሩ የሆነ ፐርሰናሊቲ ያለው ጥሩ የሆነ ፐርሰናል ብራንድ ቢውልድ ያደረገ ሰው እነዛ ነገሮች ለማለት እና ብዙ ዘርፎች ነው ያሉት።
ሰው ቁመት ማተር የማያደርግባቸው ካታጎሪዎች አሉ። ቁመት ደግሞ ስትሪክትድ የሚሆንባቸው ካታጎሪዎች አሉ። አንዳንድ ጊዜ አሁን ራንዌይ ላይ ሲሆን ሃይ ፋሽን ላይ ሲሆን ቁመት ይቀመጣል። ኢቭን ቢዩቲ ፓጀንት አንዳንድ ጊዜ ሜትር ከ65 ኤንድ አባብ ይላሉ። አንዳንዴ ደግሞ ሜትር ከ68 እና ከዛ በላይ ይላሉ። አንዳንዴ ደግሞ ሜትር ከ70 የሆኑትን ይላሉ። ነገር ግን አሁን ሜትር ከ65 ብትይ ዳትማች ረጅም አይደለችም ሜትር። ሰው እነሱ ሁሉ ያካትታል አሁን ሞዴሊንግ ማለት ነው። የህፃናት አለ፣ የሂጃብ ሞዴል አለ። አሁን በፊት ሙስሊሞች አይሳተፉም ነበር። የሂጃብ ሞዴል አለ? አዎ ኦፍ ኮርስ የሂጃብ ሞዴል አለ። ሰው ልክ ሂጃባቸውን እንደጠበቁ የነሱ አለባበሳቸው፣ ውበታቸው፣ ካልቸራቸው እንደተጠበቀ ማለት ነው። ከሱ ሳይወጡ ራሳቸውን በደንብ ማሳየት ማስተዋወቅ የሚችሉበት ነገር ይፈጠራል። ታዋቅ እንዴት ነህ? ደህና ነኝ። ሰላም። ማን እንበል? ሞዴል ሰለሞን አዲስ ይባላል። የዞላ ሞዴሊንግ ኤንድ አርት ስኩል የመጀመሪያ ዙር ተማሪና የኮንፊደንስ ተሸላሚ፣ ከዛ በመቀጠል ደግሞ የኢትዮጵያ ኔክስት ኦፍ ሞዴሊንግ የ26 አሸናፊ። እንግዲህ ትምህርት የጀመርከው የዛሬ ዓመት ነው ማለት ነው? 2017 ነው። 2017 ላይ ከዞላ ጋር በምን ተዋውቃችሁ መጣ? የሞዴሊንግ ፍላጎት እንዴት አደረብህ? እንደምታውቀው ያው ብዙ እንደ ሮል ሞዴል የሚሆኑ ሞዴሎች ብዙ አናይም አይደል? ስለዚህ ሞዴል መሆን እችላለሁ ብለህ በራስህ እንድትተማመን እና ወደዚህ እንድትመጣ ያደረገ ምን ነበር? ሞዴሊንግ የልጅነት ህልሜ ነው። ሞዴሊንግን የጀመርኩት ከጎንደር ነበር፣ ግን በቂ ትምህርት ስላልነበረ ሶሻል ሚዲያ ላይ ዞላ በጣም እንቅስቃሴ ስለነበረው ሶሻል ሚዲያ ላይ ይቼ ነበር ከሱ ጋር ተወቀን ወደዚህ የመጣሁት። ወደዚህም ስመጣ ከምጠብቀው በላይ የኢንተርናሽናል ስራዎችን ነበር እየሰሩ የነበረ። የእሱ ትምህርት ዛሬ ላይ ላለሁበት ደረጃ እዚህ ጋር እንድደርስ ብቁ አድርጎኛል ማለት ነው። ስለዚህ እንግዲህ 10 ወር የተለጠንከው? 10 ወር። ምን አይነት የስራ እድሎችን አገኘ? ቅድም እንዳልከኝ የተለያዩ ሽልማቶች አግኝተሃል እና በምን መልኩ ነው ወደዛ እንድትሄድ መንገዱ የተከፈተልህ? እዚህ ጋር እንግዲህ ከዞላ ጋር ስመጣ የኮንፊደንስ ተሸላሚ ነበር። ኮንፊደንስ በጣም ሀይ ነበር፣ በጣም አሪፍ ነበረ። ከዛ እንደገና ፖዞች፣ የተለያዩ ነገሮች ለሚመጡልኝ ውድድሮች ለሚሰጠኝ ሚሽን አሪፍ ሰክሰሱን ያለፍኩበት ነበረ። ለዛም የተለያዩ ሽልማቶችን ከትምህርት ቤቱ እስከ ኢትዮጵያ ኔክስት ኦፍ ሞዴሊንግ አግኝቼበታለሁ ማለት ነው። የተለያዩ አፍሪካ ሀገሮች ላይ አሁን አንተ እንዳልከው ሞዴሊንግ ሲመጣ ከውጭ ስናመጣው የረጅም ቀጭን የሚለውን ነገር ምናልባት በዛ ካቴጎሪ ተወስዶ ይመስለኛል እና አንዳንድ የአፍሪካ ሀገራት ላይ ከርቪ የሆኑ ሴቶች በራሳቸው ራንዌይ ላይ ሲሄዱ ያየሁበት ድምቀት ናቸው። እንደውም የሚገርምሽ ብዙ ሰው ያለው የራሱ የሆነ ዩኒክ አይደንቲቲያቸው የሆነ የሚያሳፍራቸው ብዙ ሰዎች አሉ አይደል? ግን እንደዚህ አይነት ነገር ውጭ ላይ ስቴጅ፣ ትልልቅ ውድድሮች ላይ ስቴጅ እንደውም ልክ እንደ ጥሩ ዩኒክ አይደንቲቲ ነው ለአንቺ። የሆነ አንቺን በደንብ ፖፑላር ያደርግሻል። ከብዙ ሰው እኮ አለ አይደለ? ጠባሳ አለብን፣ ሞዴል መሆን አንችልም፣ የሆነ ነገር አለብን፣ ሰውነታችን ላይ የተለየ የቆዳ ቀለም አለብን ምናምን ይላሉ፣ ይሳቀቃሉ። ግን ያ ነገር ለእነሱ እንደውም ጥሩ ቤዝመንታቸው ነው። ውጭ ላይ ሲወጡ እነሱ ፖፑላር ሊያደርጋቸው የሚችለው አንደኛው መንገድ ነው እና እሰራለሁ አንዳንድ ጊዜ እነሱ አይነት ቪዲዮዎች። ለምሳሌ ጠባሳ ለረጅም ዓመት በጣም ብዙ ሰዎች ጠባሳ ያለው ሰው ሞዴል መሆን አይችልም ምናምን ብለው ነው የሚያስብ። ነገር ግን ይችላል። አንዳንድ ክሊን የሆነ ሉክ የሚፈልጉ ብራንዶች አሉ። ግን ደግሞ የሰውነትሽ ላይ የተለየ ቆዳ ከለር መኖሩ እንደ ዩኒክ አይደንቲቲ የሚቆጠርበት ደግሞ ለአንቺ እንደውም ጥሩ ኦፖርቹኒቲ የሚሆንበት ደግሞ እንደዚህ አይነት ኢንዱስትሪዎችም አሉ እና ሙሉ ለሙሉ ዝግ አይደለም። በጣም ብዙ አሉ እሱ የሚፈልጉ ኢቨን ኢፍ ማለት ነው። ሌላኛው አሁን የወለዱ ሴቶች ብትያረ የወለደ ሴት እንዴት ሞዴል መሆን ይችላል ነው ይባላል። ግን የወለዱ ሴቶች ኮምፒት የሚያደርጉበት ውድድር አለ። ሌላ ሀገር ነው የምትለው? በኢንተርናሽናል ደረጃ ወልደዋል፣ ግን ኮምፒቲሽን አለ፣ የፓጀንት ኮምፒቲሽን አለ እና በጣም አሪፍ ነው። በጣም ደስ ይላል። እንግዲህ ከዚሁ ጋር በተያያዘ ወንድ ሞዴሎችንም ማየት የጀመርነው ከቅርብ ጊዜ ወዲህ መሰለኝ። ያው ሞዴል ሲባል አሁንም ሴት ቅድም ብዬ የለ ሴት ቀጭን፣ ቀይ፣ ረጅም እንደሱ ነበረ ወደ አእምሯችን የሚመጣው ሰውም የሚለው እንዳልኩ እንደዛ ሲታይ አንቺ ሞዴል ነሽ ምናምን ወር ሞዴል ትመስያለሽ የሚባለው። አሁን ግን ወንዶችን ሞዴል እየሆናችሁ ነው። እስኪ አንተ እንዴት ወደ ሞዴሊንግ ዓለም እንደመጣህና ያንተን ደግሞ ገጠመኝ እናንሳ። ያንቺ አሁን ያነሳሽው ሀሳብ መጀመሪያ ዞላ ላይ የሚነበር ሀሳብ ነው። ማለት ብዙ ሰው ለምንድነው ዞላ ሞዴል ማትሆነው ምናምን ይላል። ወንድነትሽን መቃረን ይመስለኛል። ወንድ ሞዴል ሲሆን ወንድነትን መቃረን ይመስለኛል። ሰው ይመስለኝ ለምንድን ነበር
ልክ የሴቶቹ ካትወርክ ነበር እኛ የምንራመደው ይመስለኝ። በቃ ወኩ እንደዛ እንደ ሴቶቹ ነው የሚመስለኝ የነበረው። የራሱ ግሬሱን ጠብቆ የሚራመድ ምናምን አይመስለኝም እና እኔም ብዙ ጥሩ አመለካከት አልነበረኝም በሰዓቱ። የመጀመሪያ እኔ ሞዴሊንግ ከ2 ዓመት በፊት ማለት ነው፣ ሩቅ አይደለም፣ ከ2 ዓመት በፊት አቢሲኒያ የኪነ ጥበብ ማሰልጠኛ ነው የተማርኩት። ሰው ጀመርኩት፣ አነበብኩ፣ አየው። ዲፍረንስ ነው፣ እንደ ሴቶቹ አይደለም፣ ይለያያል። ምንም የሚነካው ነገር የለም። ግሬስሽን እንደጠበቅሽ፣ ወንድነትሽን እንደጠበቅሽ። የኛ ሀገር ሰው ይላል ኮራጀነን ብሎ ይላል አይደል? ኮራጀነን ብለሽ ነው የምትሄጂው እና ከዛ ገባሁ ኢንዱስትሪው ላይ በደንብ። በጣም የምወደው ሙያ ነው። በደንብ ትለፍቼበታለሁ፣ በደንብ ዋጋ ከፍዬበታለሁ ብዬ አስባለሁ እና አሁን እየከፈለኝ ነው ብዬ አስባለሁ። ኦኬ፣ አሁን የስራ መስክ እየከፈተልህ ነው? ኦፍኮርስ። ስለዚህ ከማስተማሩ ሌላ አንተ በሞዴሊንግ ትሰራበታለህ ማለት ነው? ያው እንግዲህ በኢንተርናሽናል ሰሞኑን ሶሻል ሚዲያውን ምንም አይተሽ ከሆነ በኢንተርናሽናል መድረክ በአንድ ወር ውስጥ 2 ኢንተርናሽናል አዋርድ ከ8 በላይ ታይትል በልቼ አሸንፌ የኢትዮጵያን ባንዲራም ከ8 ጊዜ በላይ ስቴጅ ላይ አውጥቻው ለብልቤ ያለው። እንግዲህ ቲክቶክ ለማያዩ ሶሻል ሚዲያ ለማያዩ ተመልካቾቻችን ይሄንን ኮምፒቲሽን እንዴት ነበረ አንተ ተቀላቀልከው? መመዘኛዎቹ ምን ነበሩ? ምን ያህል ሰዎች ተወዳድረው አንተ ጎል ተወጣ? እሱ እንዴት ነው? የመጀመሪያው ኢትዮጵያ ኔክስት ቶፕ ሞዴል 2024 ከ300 በላይ ሞዴሎች የተወዳደሩበት 1 ዓመት የፈጀ ቻሌንጅ ነበር። የእሱ የ3ቱም ካታጎሪ አሸናፊ ነኝ። የዓመቱ ቶፕ የፎቶጀኒክ የማስታወቂያ ቻሌንጅ አሸናፊ እና አጠቃላይ ኢትዮጵያ ኔክስት ቶፕ ሞዴል ታይትል ሆልደር ነኝ። እንደዚህ አይነት ኢንተርናሽናል ውድድሮችን አንዳንዴ ስትወዳደሪ ታይትል ሆልደር መሆን የሚጠበቅባቸው ውድድሮች አሉ። በናሽናል ደረጃ የሆኑ ውድድሮችን ማሸነፍ መቻል አለብሽ። ከዛ ደግሞ ሪፕሬዘንታቲቭ ያስፈልጋል። ኢትዮጵያ ውስጥ ልክ ይህም ፓጀንት ይሄ ሰው አሳይን ተደርጓል ተብሎ ናሽናል ዳይሬክተር ያስፈልገዋል። ናሽናል ዳይሬክተሮቹ ሰሌክት ሲያደርጉ ማን ነው ኢትዮጵያን ወክሎ ቢሄድ ማን ውጤታማ፣ እነሱም ውጤታማ የሚሆን ሰው መምረጥ ይፈልጋሉ። የመጀመሪያው በናሽናል ዳይሬክተሮቹ ነው የመጣው። የሚስተር ካልቸር ኢንተርናሽናል 2026 ኢንዶኔዥያ ነበር የተካሄደው። ከ26 በላይ ሀገራቶች የተሳተፉበት ኢንተርናሽናል ዓለም ዙሪያ አውስትራሊያ፣ አሜሪካ፣ ታይላንድ፣ ጃፓን በጣም ብዙ ሀገራቶች የተሳተፉበት ከአንድ ሀገር አንድ ተወካይ ነው የሚሄደው ማለት ነው። እሱ ላይ እጄ ከተዘጋጁት ከ8 ታይትሎች 4ቱን ታይትል እኔ ብቻ አሸንፌ መጥቻለሁ ማለት ነው። እንደዚህ አይነት ኢንተርናሽናል ኮምፒቲሽኖች ስትወዳደሪ አገርሽን ታስከብሪያለሽ፣ በደንብ አገርሽን ፕራውድ ታደርጊያለሽ። ኢትዮጵያን ባህሏን፣ ካልቸሯን ነው የምታስተዋውቂው። ምክንያቱም አፍሪካ ማናት፣ ኢትዮጵያ ማናት፣ በምንድን ነው የምትታወቀው? ከምትወዳደሪባቸው መስፈርቶች መካከል ወይም ደግሞ ካታጎሪዎች መካከል አንደኛው ታለንት አለ። ለምሳሌ እኔ ታለንት የሀገሬን የባህል ልብስ አለባበስ ለብሼ ዋሽንት ኢንስትሩመንት ነው የተጫወትኩት። ዋሽንት ትችላለህ? ለዚህ ትሬኒንግ ብዬ ተለማምጄ ማለት ነው። እና እንደዚህ አይነት ኢንስትሩመንት አለ፣ አለባበሳቸው እንደዚህ ነው፣ ባህላቸው እንደዚህ ነው። ከዛ ውጭ ደግሞ ኢትዮጵያ ውስጥ ያሉ ትልልቅ የሚባሉ በዩኔስኮ የተመዘገቡ የሚጎበኙ ታሪካዊ ቦታዎቻችን በተለያየ አጋጣሚ ታወሪያለሽ፣ ታስተዋውቂያለሽ። አገርሽ ምን ያክል እንግዳ ተቀባይ እንደሆነች ታስተዋውቂያለሽ። ብዙ ነገሮችን ነው የምታገኝበት እና ሁለተኛው ደግሞ ለኢንዱስትሪው ትልቅ እድል ትከፍቻለሽ። ቱሪዝሙ ያድጋል። ለቱሪዝም እድገቱ በጣም ትልቅ አስተዋጽኦ አለው ፋሽኑ ሲያድግ ማለት ነው። እንደኛ ሀገር ሳይሆን በውጮቹ በጣም ለፋሽን የሚሰጠው ግምት፣ ለኢንዱስትሪው ለሞዴሊንግ ኢንዱስትሪ የሚሰጠው ግምት በጣም ከፍ ያለ ነው እና እሱ ላይ ተጽዕኖ ትፈጥሪያለሽ። ወደ ትምህርት ቤቱ ደግሞ እንመለስ። እንግዲህ አንተ ይህን ያህል ኢንተርናሽናል ዓለም አቀፍ እውቅና አግኝተሃል፣ መድረኩም እንዳይመስል አይተሃል። 2 ዓመት ሆኖ አልከኝ ከተከፈተ ትምህርት ቤቱ እና ወደዚህ ትምህርት ቤት ልጆች ሲመጡ ምን ያህል ጊዜ ይሰለጥናሉ? መስፈርቱ ምንድን ነው? ከዛ በኋላ የሚያገኙት የስራ እድል እንዳንተ እንደዚህ ኢንተርናሽናል ነገር ላይ የሚሄዱበትን መንገድ አመቻችታችኋል ወይስ እንዴት ነው ያለው ነገር? የመጀመሪያው ትንሽ ዞላ ሞዴሊንግ እና አርት ስኩል ለመግባት ጠበቅ ይላል ህጉ ማለት ነው። ለምን አሁን ብዙ ጊዜ ውጭ ላይ ሞዴል ሲባል ወላጆቻችን ወይም ደግሞ ማህበረሰቡ ያለው አመለካከት አለ። ዲፔንድ ኦን እሱን መሰረት አድርጌ ነው ሞዴሊንግ ስኩል የከፈትኩት። ለምሳሌ በጣም ብዙ ሞዴሊንግ ስኩሎች ሊኖሩ ይችላሉ። እኔ ሞዴሊንግ ስኩል ስከፍት ከሌላው ምን ለየሁት? ተመሳሳይ ሰርቪስ ነው ወይ የምሰጠው? ልዩነት ከሌለው የኔ መክፈት ነቲንግ ትርጉም የለውም አይደለ? እዚህ ትምህርት ቤት ህጎች አሉ፣ የማይጣሱ ህጎች አሉ። በእርግጥ አንዳንዴ ወላጅም ልጅም መቆጣጠር አይችልም። ግን የዞላ ሞዴሊንግ እና አርት ስኩል ተማሪዎች ምሽት ቤት ክለብ መሄድ አይችሉም በጭራሽ ማለት ነው።
በስተት እንደዛ አይነት ቪዲዮ ቢወጣባቸው ወይም ሂደው ቢገኙ ወይም ደግሞ እሱ ነገር ላይ እርግጠኛ ብንሆን ሊመረቁ 1 ወር እንኳን ቀርቷቸው ያለምንም ቅድመ ሁኔታ ከክላስ ይሰናበታሉ። ያለምንም ማስጠንቀቂያ፣ ያለምንም ቅድመ ሁኔታ። ያንንም መሰረት በማድረግ በአንድ ዓመት 13 ተማሪ የተባረረበት ትምህርት ቤት ነው። ሶስቱም ወደ ገንዘብ ቢቀይረው ከ400 ሺህ ብር በላይ ማድረግ ይቻል ነበር። ያ ግን ገንዘብ ከዛ ፐርሰናል ብራንድ፣ ለእኔ ፐርሰናል ብራንድ እና ገንዘብ የሚወዳደሩ ነገሮች ናቸው ብዬ አላስብም። ምክንያቱም ያንን ገንዘብ ካሰብኩኝ ፐርሰናል ብራንድ ይናጣል። ያ የመጀመሪያው ቢዝነስ በመጀመሪያ ዓመት ነው 13 ተማሪ ያባረሩት ማለት ነው። ከዛ በኋላ አሁን ክለብ የሚሄድ ተማሪ የለኝም። ዞላም ክለብ አይሄድ። ምናልባት ሰዎች ክለብ ዲሲፕሊኑ ፓርት ነው፣ የሞዴሊንጉ ዲሲፕሊን ፓርት ነው ይሄ። አንዳንድ ሰው ምን ይላል፣ ራሴን ጠብቃለሁ፣ ምንም ቦታ ብሆን ራሴን አውቀዋለሁ ይላል። ግን አሁን መንገድ ላይ እንደዚህ ታች ተደርገሽ ስልክሽን ገንዘብሽን በምትሰጭበት ዓለም ማታ ገብተሽ ጠጥተሽ ራስን መቆጣጠር እኔ አያሳምነኝም እና ክለብ መሄድ አይቻልም። ክለብ መሄድ አይቻልም። የመጀመሪያው ህግ ነው። ዲሲፕሊን የመጀመሪያው ሪኳየርመንታችን ነው። ዲሲፕሊን ስንል ምን ማለት ነው? ሃይማኖትን ከሃይማኖት ብሔርን ከብሔር የሚያጋጭ በማህበረሰቡ ዘንድ አንገት የሚያስደፋ ምን አይነት ወላጅ ነው ያሳደጋቸው የሚያስብል የሶሻል ሚዲያ ኮንተንት የኔ ተማሪዎች መስራት አይችሉም። ይህም ህግ ነው። እነዚህ ነገሮች ከተጣሱ ያለምንም ቅድመ ሁኔታ ከክላስ ይሰናበታሉ። ማንም ቢሆን ማንም ምንም የመክፈል አቅም ቢኖረውም ባይኖረውም ሁሉም በእኩል አይን ነው የሚታየው። ህጉን ጠብቆ ቤተሰቦቹን፣ ሀገሩን፣ ትምህርት ቤቱን፣ መምህራኖቹን ለማኩራትና አንገታቸውን ቀና ለማስደረግ ለሚመጣ ተማሪ ትምህርት ቤታችን ዝግጁ ነው። ከዛ ውጭ ላሉት ግን ዝግጁ አይደለም። የመጀመሪያው እሱ ነው ስንከፍት መሰረታችን የነበረው ማለት ነው። መጀመሪያ ሲመጡ እነዚህ ህጎች ሁሉ ይነገሯቸዋል። በዚህ አምነው ተስማምተው ነው። ከዛ ውጭ ከ5 ዓመት ህፃን ጀምሮ ይማራሉ። ቅድም አይቻለሁ። ከቡራዩ፣ ከሱሉልታ፣ ከድሬዳዋ፣ ከሐዋሳ ይመጣሉ ፐርፐዝሊ ሞዴሊንግ ለመማር ማለት ነው። ያ ምንድነው የሚያሳየው? የሞዴሊንግ ኢንዱስትሪ በደንብ እያደገ መሆኑን ነው። ለቱሪዝሙ ከፍተኛ አስተዋጽኦ እንዳለው ሰው ተረድቷል ማለት ነው። ሞዴሊንግ ሲባል ብዙ ሰው የሚመስለው መራመድ፣ ፎቶ መነሳት ምናምን ነው። ሞዴሊንግ ላይ ዲሲፕሊን ትማሪያለሽ። ሞዴሊንግ ላይ ስለ መብትሽ መታገል፣ ራስሽን መሆንሽን፣ ያለሽን ነገር መቀበል፣ ማመን፣ ባለሽ ነገር አንቺ ውብ እንደሆንሽ፣ ባለሽ ነገር አንቺ ዩኒክ እንደሆንሽ፣ ከሌሎች ሰዎች እንደምትለይ ታምኛለሽ። ስነስርዓት ይኖርሻል፣ ሰዎችን ታከብሪያለሽ፣ ባህልና ወግሽን ታውቂያለሽ በደንብ ዲፕ ማለት ነው። እና ስነስርዓትም ጭምር ነው የሚማሩት። ብዙ ሰው የሚያየው የሚራመዱትን ነገር ምናምን ነው። እና እዚህ ጋር ሞዴሊንግ ሲማሩ ወላጆቻቸውን አክብረው አካዳሚካል ትምህርታቸውን አንብበው በደንብ ውጤታማ ሆነው አካዳሚካል ትምህርታቸውን ሳይቀር ቼክ አደርጋለሁ። ለምሳሌ ትምህርት ቤት ጆይን ስታደርግ 5ኛ ደረጃ የምትወጣ ተማሪ ከሆነች ሞር ኢንተረስቷ ሞዴሊንግ ላይ ከሆነ የኔ ጥያቄ ምን ይሆናል ማለት ነው? 5ኛ የነበረችው ልጅ 3ኛ 2ኛ ራንክ አስመዝግባ እንድትመጣ ፈልጋለሁ። ለምን? ይሄኛውን ስለምትፈልገው ስለምትወደው ከወላጆቿ በላይ መምህሮቿን ትሰማለች ማለት ነው። እሱን ጠይቀህ ነበር። አሁን ህፃናት በሚማሩበት ጊዜ የበለጠ በተለይ ሴቶች ከትምህርታቸው ይልቅ የራሳቸው ሰውነት ላይ ልብስ ላይ ምናምን ላይ መታየት ላይ እንዲያተኩሩ አያደርጋቸውም ወይ ሞዴሊንግ ልልህ ነበር? ብዙ ሰው ውጭ ላይ ሆነ ስታስቢው ማለት ነው እሱና እዚህ ጋር መጀመሪያ ስብዕናቸውን ነው የሚማሩት። ለምሳሌ አንዲት ጥሩ የሆነች ሴት ውስጧ መልካም የሆነ ሳፖርቲቭ የሆነች ሌሎችን መርዳት የምትችል አጋዥ የሆነች ወላጆቿንም በዙሪያ ያሉ ሰዎችንም ሪስፔክት ጥሩ ክብር መስጠት የምትችል በራሷ የምትተማመን ሞር የተሻለ አቅሟን አጉልታ የምታሳይ እነዚህን ነገሮች መደንብ ካወቀች ውጫዊ ነገሯ ላይ ፎከስ አታደርግም። ለእሷ ሞዴል ማለት ልብስ መልበስ አይደለም። እንደዛ ከሆነ ብዙ ሰዎች የሚረዱት ከተማችን ውስጥ ሞዴል ሲባል በጣም ብዙ ጊዜ ኢንተርቪው ላይ እናገራቸዋለሁ። በጣም ብዙ ባለጸጎች አሉ ስነስርዓት ያላቸው፣ በጣም ብዙ ባለጸጎች አሉ ደግሞ ሞዴል ሲባል ለሀብታም ለጨረታ የምትቀርብ ሴት የሚመስላቸው ማለት ነው። ምናልባት ትልልቅ ኮክቴሎች ላይ ስትገቢ አልፎ አልፎ አንዳንድ ሞዴሎችን ታገኛለሽ ይባላል። ምክንያት ይሱ ነው። ቅድም ሞዴሊንግ ላይ እንደዚህ አይነት ነገሮች መከልከል አለባቸው ብዬ ሳስብ ምን ስላለኝ ነው? ትንሽዬ የማውቃቸው ነገሮች ስላሉ ነው። ከሱ መውጣት አለበት። ሰው አመኔታ ሊኖረው ይገባል። በትምህርት ቤቱ ትረስት ስላላቸው ነው። ከቡራዩ ከሱሉልታ የ5 ዓመት ህፃን አምጥተው ቁጭ አድርገዋት ክላስ ጨርስ ነው የሚወስዷት። እነሱ የፈለጉት ቦታ ይሄዳሉ። ከ2 ሰዓት በኋላ መጥተው ነው የሚወስዷት እና እነሱን ነገሮች ማስተካከል የሚቻለው ጥሩ የሆነ ቤዝመንት ስሰጫቸው፣ ጥሩ የሆነ ትምህርት ስታስተምሪያቸው፣ አስተዳደጋቸውን፣ ባህላቸውን ኢቭን የውጭ ፋሽን ተከታይ ብቻ እንዲሆኑ አልፈልግም። ተማሪዎች ሲመረቁ መጽሔት አላቸው። መጽሔቱ ላይ 2 አይነት ፎቶ ነው ያለው። አንደኛው ፎቶቸው ካልቸራል ይዘት ያለው ነው። አንደኛው ፎቶ ደግሞ ዘመናዊ ነው። ባህላቸውንም
አሁን ደግሞ ሞደርን የሆነውን ዘመናዊንም ሁለቱንም አጣምረው ነው መሄድ ያለባቸው። የመጀመሪያውን መነሻችን ቤዝመንታችን ባህላችን ካጠፋ ነው ነቲንግ ትርጉም የለውም እና እሱ ድረስ ዲፕ ነው የሚሰጠው። በጣም ደስ ይላል። እንግዲህ አሁን ብዙ ህብረተሰብ ትክክል ያልሆነ አመለካከት የነበረው ነገር ግን እኔ ሞዴሊንግ ከገባው በኋላ ያወቅኩት ብለህ ለሰዎች መንገር የምትፈልገው ነገር ምንድን ነው? ብዙ ሰው ለምሳሌ ብዙ ልጆችን አውቃለሁ አካዳሚካል በጣም ጎበዝ ተማሪ ሆነው ልጅ ሰዎች ጋር ኮሚኒኬት ማድረግ አትችልም፣ ማውራት አትችልም፣ ትፈራለች፣ ታፍራለች ምናምን። ለሱ በጣም ቁልፍ ቦታ ነው ሞዴሊንግ። ምክንያቱም በጣም ብዙ ልጆች አሉ እዚህ ጋር ማለት ነው። በጣም ብዙ እናቶች አሉ ልጆቻቸውን ሲያመጡ ይህች ልጅ ተቀይራ ማየት እንኳን ይከብደኛል አልችልም ብለው ያስባሉ። ግን ልጅቷ መጣ እዚህ ጋር የመጀመሪያ ተማሪ ጆይን ሲያደርግ ዞላ ሞዴሊንግ ስኩል ኢንተርቪው ያደርጋቸዋለሁ። መጀመሪያ ያሉበት ደረጃ ከአንድ ወር በኋላ ደግሞ ያሉበት ፊት ለፊት አድርጌ ይለቃቸዋለሁ ምናምን እና በደንብ ነው ኮንፊደንሳቸውን ቢውልድ የሚያደርጉት፣ በደንብ ነው በራሳቸው የሚተማመኑት። ምክንያቱም እዚህ ክላሱ ሲማሩ ማስ ክላስ ሲማሩ በየክላሱ ራሳቸውን ያስተዋውቃሉ። የወደፊት ህልማቸውን ተማሪዎች ፊት ቁመው ያወራሉ። በራሳቸው ይተማመናሉ። ራሳቸው ያላቸውን ነገር አይደብቁም፣ ያላቸውን ነገር ይቀበላሉ። ሞር ወላጆች የሚፈልጉትን ነገር ነው ቢውልድ የሚያደርጉት። ልጆቻቸው በስነ ምግባር ታንጸው ለቤተሰቦቻቸው ኩራት ሁነው ነገ በራሳቸው የሚተማመኑ ሀሳባቸውን በነፃነት የሚገልጹ ስለ መብታቸው የሚታገሉ ልጅ ነው ማንኛውም ሰው ማፍራት ይፈልጋል። እሱን ነው እያስተማሩ ነው ያለው። በጣም ደስ ይላል። ሌላው ደግሞ እንግዲህ በህብረተሰባችን መካከል ስለ ወንድ ሞዴሎች ያለው ትክክለኛ ያልሆነ አመለካከት ለምታስበው እና አንተ ሞዴሊንግ ውስጥ ከገባ በኋላ ሌሎች ሰዎች እንዲያውቁት የምትፈልገው ነገር ካለ ስለ ወንድ ሞዴሎች? ያ በጣም ዲፈረንስ ነው። በጣም ልዩነት አለው። ምክንያቱም እኔ የነበርኩበት ቦታ ላይ ሆነው እንደሚያስቡት እርግጠኛ ነኝ። ሰው ወንድ የሚራመደው እንደ ሴት አይደለም። ይበልጥ ኮራ ብሎ ነው የሚሄደው፣ ይበልጥ ጅንን ብሎ ነው የሚሄደው፣ እኛም በሚገባውን ቋንቋ ማለት ነው። እና ሰው ግን ምንድነው ኢንዱስትሪው ላይ በጣም ያስፈልጋል። ላይክ ለምሳሌ የወንድ ሱፎችን ማስተዋወቅ ያለበት፣ የወንድ አልባሳቶችን ማስተዋወቅ ያለበት፣ ትልልቅ ብራንዶችን ማስተዋወቅ፣ ብዙ ነገሮችን ነው የሚሰራው የወንድ ሞዴል እና እኛ ሀገር ላይ ስላልተለመደ ነው። አሁን ግን በደንብ እየወጣ ነው፣ በደንብ ሰው ጋርም ተደራሽ እየሆነ ነው ብዬ አስባለሁ። ብዙ ሞዴሊንግ ስኩሎችም አሉ፣ በሱ ተደራሽ እየሆነ ነው ብዬ አስባለሁኝ እና ሰው ያንን መረዳት መቻል አለበት ብዬ አስባለሁ። ምክንያቱም ብዙ ማናውቃቸው ነገሮች አሉ። በነገራችን ላይ የኢትዮጵያ ሞዴሎች ማህበርን የመሰረት ነው አንድ እንደዛ የሚባል እስካሁን አልነበረም። አሁን ተመስርቷል። 1 ዓመት ከምናምን ፈጀብን። የኢትዮጵያ ሞዴሎች ማህበር ተመስርቷል። አንደኛ ስለ ሞዴሊንግ መብት ለመታገል ሞዴሎች እንዲከበሩ፣ በየቦታው ዲስሪስፔክት የሚደረጉት ያልተገባ ግምት የሚሰጣቸው ዋጋቸው ያልታወቀ ለነሱ ሁላ መብታቸውን መታገል እንዲችል እንደ ግለሰብ ሳይሆን እንደ ማህበር ስትቆሚ ብዙ ነገሮችን መቀየር ስለምትችል በጋራ ቱሪዝሙን ለማሳደግ ለቱሪዝሙ ትልቅ አስተዋጽኦ ለማምጣት ሀገራችን በኢንተርናሽናል መድረክ ለማስተዋወቅ ከትልልቅ ሀገራቶች ጋር ኮምፒት ለማድረግ እኩል ለማሰለፍ የሞዴሎች ማህበር ተመስርቷል። እንግዲህ ፕሬዚዳንቱ ምን ነኝ ሰው ጥሩ ነገር እንሰራለን ብዬ አስባለሁ። በጣም ነው የማመሰግነው ዞላ። እንግዲህ የራሴ ስለ ሞዴሊንግ የነበሩኝን ብዙ ብዥታዎች በጣም ጥርት አድርገህልኛል። ተመልካቾችም ስለ ሞዴሊንግ በጣም ጥሩ እውቀት አግኝተዋል ብዬ ገምታለሁ። እንግዲህ መልካሙን ሁሉ እመኝልሃለሁ። ያሰብካቸው ደረጃዎች ሁሉ ላይ እንደምትደርስ እርግጠኛ ነኝ። ዛሬ ስለተያየን ስለተገናኘን ደስ ብሎኛል። እስኪ በመጀመሪያ እንተዋወቅ። ማን ትባያለሽ? የማን እናት ነሽ? እሺ፣ እኔ አዚዛ እባላለሁ። የአርሴማ እናት ነኝ። ቅድም እንግዲህ አርሴማ ልደቷ ሲከበር አይተናል። ምርቃቷን አክብረዋል። በጣም የምትገርም ሞዴል ናት። እንደው ምን አስበሽ አመጣሻት? ምን አይተሽ? ማለት ፓሽንቷ ሳያት 4 ልጆች ነው ያሉኝ። 3 ወንድ 1 ሴት ናት። ብቸኛ ሴት ናት። አዎ። እና ሳያት የሆነ ነገር ስላት ከኔ ጋር የምትጠቀማቸው ነገሮች አለ። እንዳይሻ ደግሞ በጣም አክቲቭ ናት። እና ዝም ብዬ ልሞክራት ኮንፊደንስም እንዲኖራት ብዬ ነው ወደዚህ ያመጣኋት። ዞላ ጋር በኦንላይን ያገኘሁት። ኦንላይን አይቼው ነው ደወልኩለት። ከዛ በኋላ ያው መጣውና ላስት ይር ነው የተማረችው። አመቷ ማለት አንድ አመት ሞል ክረምት ነው ያስተማርኳት ነበር። ልክ የዛሬ አመት ክረምት ስትጨርስ አሁን ዘንድሮ 1ኛ ክፍል ገባች። ከኬጂ 1ኛ ክፍል ገባች። አሁን ሐምሌ ነሐሴ 6 ደግሞ 1 አመቷ 6 አመቷ ነው። ገና ትንሽ ናት። ደስ ይላል በጣም። እንደምን ለውጥ አየሽ ካለፈ አመት ወደዚህ በስብዕናዋ ላይ
በራስ መተማመኗ ላይ ምን ነገር አየሽ? እንዳየሻት አክቲቭ ናት ብዬሻለሁ እና አትፈራም። እኔም ደግሞ ብዙ አልጫናት እና በጣም ብዙ ለውጥ አላት። የራሷም ነገር አለ ተደማምሮ በጣም አሪፍ ነገር አላት። ዞላም እንዳየሽው ከዞላም ጋር በጣም ያለኝ እንትን የእህትና የወንድም ነው። ስለዚህ በደንብ ጋይድ ያረጋታል። ቤቱን ላይ ይመጣል፣ አልፎ አልፎ ጋይድ ያረጋታል። አጋጣሚ ሲያልፍ ያው ሰፈሬ ነው ባይተው ወደዛው ስለሆነ በደንብ ነው እንትን የሚላት እና ደስ ይላል። በዚህ አጋጣሚ ልጆቻቸው እንደዚህ አክቲቭ የሆኑ እንደዚህ አይነት ቅድም አንቺ እንዳልሽው ዝንባሌያቸውን አይተው የሚፈልጉበት ሞዴሊንግ ብቻ ላይሆን ይችላል፣ ሌላም ቦታ ስዕልም ሊሆን ይችላል። ብቻ ልጆች የሚፈልጉበትን ነገር ጋር ለማድረግ እንደ ወላጆች ምን ቢያደርጉልሽ ነው ትመክሪ? ያው ነው ማየት ነው፣ ልጅን ማየት ነው። እኔ እንዳልኩሽ እንደዚህ አሁን ይሄን እንደዚህ አይነት ነገር እንድትሆን አልፈልግም፣ ግን አንዳንዴ የራሳቸው ፍላጎት ሲወጣ ያንን ግዴታ ነው። ያለበለዚያ በእኛ ባል ነው አይደለም። ያ ብዙ የዘንድሮ ልጆች እኛ ባልናቸው የሚንቀሳቀሱ አይደለም። ብዙ ነገር አይቻሉ እና በቃ ፍላጎታቸውን መጠበቅ ነው። የማይሆን ከሆነ ግድ ነው ያው ኢንቮልቭ ማድረግ አለብሽ፣ የሚሆነውን ነገር ማስረዳት አለብሽ። ካልሆነ ግን ጥሩ ሆኖ ብዙ ኢፌክት የማይፈጥር አንደኛ በጣም አንደሬጅ ናትና ትንሽ ስለሆነች የሆነ ሰዓት ላይ ራሷ ልትጠላው ትችላለች። አሁን ልጆቼ ትልልቆቹ ልጆቼ በፊት አሁን የመጀመሪያ ልጄ 15 ዓመቱ ነው፣ የ10ኛ ክፍል ተማሪ ነው ዘንድሮ እና በፊት ፎቶ ስትዩ ምሽ ይልሻል። የሆነ ሰዓት ላይ ትጠለዋለች። ገብቶ አትሊስት ቤዙን ይዛ ከመጣች ራሳቸው ይመርጣሉ የሆነ ሰዓት ላይ እና አሁን የምናየውን ነገር ግን ብንረዳቸው እና በእነሱ ብንሄድ ደስ ይለኛል። በጣም ደስ ይላል። በጣም በዛ አጋጣሚ ትምህርት ላይ እንዴት ናት? ትምህርት ጎበዝ ናት፣ ተሸላሚ ናት። በነገራችን ላይ በእውነት ተሸላሚ ናት። ስፔሊንግ የሚባል እንትን አለ። ስፔሊንግ ቢኤስ ኦዞን ነው የምትማረው። ተሸላሚ ናት። የወርቅ ሜዳሊያ አምጥታልኛች። አይቼዋለሁ። በጣም ደስ ይላል። በጣም አመሰግናለሁ አዚዛዬ። እንግዲህ በጣም አመሰግናለሁ። አድጋለች፣ ትልቅ ደረጃ ደርሳ አሜን እንግዲህ በፈለገችው መስክ እንድናያት ምኞቴ ነው። አመሰግናለሁ። እኔም በጣም አመሰግናለሁ። ቃና ቲቪ ያው እንግዲህ ወደፊት ያለው ያው የራሴ ስለሆነ አሁን ያለው። እሺ አዚዛዬ፣ በጣም ወልካም። በዛሬው የህይወቴ ፕሮግራማችን ላይ እንግዲህ በሞዴል ዞላ የሞዴሊንግ እና የአርት ስኩል ተገኝተን ሞዴሊንግ ምን ማለት ነው፣ አንድ ሰው ሞዴል ለመሆን ምን ነገሮች ያስፈልጉታል የሚለውን ነገር አንስተናል። እንግዲህ ሞዴል ለመሆን የምትፈልጉ ተመልካቾቻችንም ሞዴሊንግ ምን ነገር ያስፈልገዋል የሚለውን ነገር ከዛሬ ፕሮግራም አግኝታችኋል ብዬ ገምታለሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም